በዚህ ቪዲዮ አሊኤክስፕረስ ላይ ስታዙ የምትሳሳቷቸው 5 ስህተቶችን እንመለከታለን። እነዚህን ስህተቶች እኔ ጀማሪ እያለሁ ሌላ ሰው ቢነግረኝ ብዬ የማስባቸው ናቸው። እናንተ ከሰጣችሁኝ ኮሜንት እና ከተለያዩ ቪዲዮ ፊድባኮች ላይም የተወጣጡ ስለሆነ ይህንን ቪዲዮ እስከ መጨረሻው መከታተላችሁን አትርሱ። ሰላም እንዴት ናችሁ? እኔ ሶል ነኝ። ይህ ቻናል ደግሞ ቴች ሶል ይባላል። እንደዚህ አይነት ጠቃሚና አስተማሪ ኢምፖርቲንግ ቲፖችን እና ቴክኖሎጂካል ምክሮችን የምንሰጥበት ቻናል ስለሆነ ሰብስክራይብ ማድረግና ቪዲዮን ላይክ ማድረግ እንዳትረሱ። አብዛኞቻችሁ አዲስ አካውንት ስትከፍቱ የምትሳሳቱት እንደምታውቁት ዌልካም ዲል የሚባል አሊኤክስፕረስ ለጀማሪዎች ያዘጋጀው ከፍተኛ ዲስካውንት ያለው ጊፍት አለ ማለት ነው። ይህንን ጊፍት ደግሞ ብዙዎቻችሁ ስለምትፈልጉ ምን ታደርጋላችሁ ማለት ነው? የተለያዩ አካውንቶችን እየከፈታችሁ ያንን ዲስካውንት ጊፍት ክሌም ለማድረግ ትሞክራላችሁ። ይህ የተመለከትኩት ብዙዎቻችሁ የምትሰሩት ስህተት ነው። ምን ማድረግ አለባችሁ? አንድ የምትጠቀሙበት አካውንት ካለና በዛ ጊፍት ክሌም ካደረጋችሁ ሌላ ጊፍት ክሌም ለማድረግ ባትሞክሩ ጥሩ ነው። ምክንያቱም አሊኤክስፕረስ ከአይፒ አድሬስ ጀምሮ ከምትጠቀሙበት ዋይፋይ ጀምሮ ብዙ ነገሮችን ትራክ በማድረግ የእናንተ ኢንፎርሜሽን ማግኘት ይችላል። እንደምታስቡት ትንሽ ካምፓኒም ስላልሆነ በብዙ መንገድ ሊያውቁ ስለሚችሉ በራሳችሁ ብቻ ክሌም ካደረጋችሁ ሌላ ክሌም ለማድረግ መሞከር የለባችሁ። የመጀመሪያው ስህተት ይሄ ነው። ሁለተኛው ደግሞ በተደጋጋሚ ሲሰራ ማየው ስህተት ምንድን ነው? የተለያዩ አካውንቶች ላይ አንድ ካርድ ኮኔክት ማድረግ። ይህ ደግሞ በፍጹም ፎርቢድን የሆነና ኢቨን ዶላር ራሱ ሊያስቆርጥባችሁ ይችላል። የተቆረጠበት ሰብስክራይበር ከዚህ በፊት የነገረኝ ስላለ ነው። ምን ማድረግ ነው ያለባችሁ? እናንተ የምታዙት ከአንድ ኢሜል ጋር ያገናኛችሁት ካርድ ካለ ያንን ካርድ ከሌላ አሊኤክስፕረስ አካውንት ጋር ማገናኘት ላይኖርባችሁ ይችላል ማለት ነው። የምታገናኙት ከሆነ በተደጋጋሚ ኦርደር አንሰክሰስፉል ሊላችሁ ይችላል፣ ወይም ደግሞ ፔመንት ፌል እያለ እያስቸገራችሁ በጣም ስለሚያሰቃያችሁ ይህንንም በፍጹም ማድረግ የለባችሁ። በሶስተኛው ደግሞ የምንመለከተው እናንተ ሁሉን ነገር አስተካክላችሁ ሊሆን ይችላል አሊኤክስፕረስ አካውንታችሁን የከፈታችሁት፣ ግን ደግሞ በከፈታችሁ ቅጽበት ኦርደር ማድረግ ላይኖርባችሁ ይችላል። ምክንያቱም ፕላትፎርሙን መለማመድ ይኖርባችኋል። ፕላስ ደግሞ እነሱም እናንተ ያስገባችሁትን ኢንፎርሜሽን ኢሜይላችሁን፣ ስልካችሁን አክሰስ እስኪያደርጉ ጊዜ መስጠት ይኖርባችኋል። ያንን አካውንቱን እናንተ ኦርደር አደራረግ የተለያዩ ኢንፎርሜሽኖችን ካያችሁ በኋላ ታይትሎችን አንበባችሁ ማዘዝ እንዳለባችሁ በሚገባ ካወቃችሁ በኋላ ማዘዝ ይኖርባችኋል። ልክ አካውንቱን እንደከፈታችሁና ካርድ ስላላችሁ ብቻ ደግሞ ኮኔክት አድርጋችሁ ወዲያው የምታዙ ከሆነ ይህ ዱፕሊኬት አካውንት ሊሆን ይችላል ብለው ስለሚያስቡ ኦርደር አንሰክሰስፉል እንዲልባችሁ ሊያደርጉ ይችላሉ ማለት ነው። በአራተኛው ደረጃ ደግሞ የምንመለከተው አውቃችሁም ሊሆን ይችላል ሳታውቁም ልታደርጉት ትችላላችሁ፣ ብር በሌለው ካርድ ኦርደር ለማድረግ መሞከር። ይህም ከባድ ስህተት ነው ማለት ነው። ይህንን በምታደርጉ ጊዜ ምንድን ነው የሚፈጠረው? እናንተ ባላንስ ሳይኖራችሁ ስታዙ እዛ ጋር ኦርደሩ ዲክላይን እንዲያደርግ ያደርግባችኋል። ፕላስ ደግሞ አካውንታችሁ ላይ ወይም ደግሞ ካርዳችሁ ላይ ብር ስለሌለ ያንን ኦርደር ሊቀበሏችሁ አይችሉም። ይህ መሆኑ ደግሞ ምን ያደርጋል? ከዚህ በኋላ የምታዟቸው ኦርደሮችም በተለየ መንገድ ኢንስፔክት እንዲደረጉ ይሆናሉ። ስለዚህ እቃ ስታዙ ታይትል በደንብ ማንበብ፣ ያላችሁን ብር ማወቅና የምታዙትንም እቃ ሺፒንጉ ምን ያህል እንደሆነ፣ እቃው ምን ያህል እንደሆነ ቶታል ላይ በደንብ ማየት ይኖርባችኋል። ስለዚህ ካርዳችሁ ላይ ያለውን ብርና የእቃውን ዋጋ ካወቃችሁ በኋላ በሚገባ ብሩ አካውንታችሁ ላይ ካርዳችሁ ላይ ካለ አይታችሁ ማዘዝ ይኖርባችኋል ማለት ነው። በአምስተኛው ደረጃ የምንመለከተው ደግሞ በጣም ከፍተኛ ቁጥር ያላችሁ ሰዎች የምትሳሳቱት ነገር ነው። ይህም ምንድን ነው? አሊኤክስፕረስ ከከፈታችሁ በኋላ ዌልካም ዲል አለ። ሁላችንም ዌልካም ዲል መጠቀም እንፈልጋለን። ይህንን ስትጠቀሙ ግን አንድ የምትሰሩት ስህተት አለ። ይህ ስህተት ምንድን ነው? ውድ ዕቃ ለማዘዝ መሞከር ነው። ይህም ማድረግ ለምን ስህተት ሊሆን ይችላል? ይህ ለምን ይሆናል? እናንተ ዌልካም ዲል ላይ እንደምታውቁት 80-90% ዲስካውንት ይኖራል። ማለትም $10 የሚሸጥ ዕቃ $1 ሊሸጥላችሁ፣ $2 ሊሸጥላችሁ ይችላል። በዚህ ጊዜ እናንተ በጣም ውድ የሆነ ዕቃ በምታዙ ጊዜ አሊኤክስፕረስን ኪሳራ ውስጥ ነው የምትከቱት። ማለትም እሱ ዌልካም ዲል የሰጣችሁ ፈርስት ኦርደራችሁን በነፃ እንድታዙ ነው እንጂ ያን ያህል ውድ ዕቃ የምታዙ ከሆነ እነሱም ኪሳራ ላይ ሊገቡ ይችላሉ። እንደ ማንኛውም ድርጅት ለትርፍ የተቋቋመ ስለሆነ ምንድነው ሀፕን የሚያደርገው? ቀጥታ ብራችሁን ሪፈንድ ነው የሚያደርጉላችሁ። ኢቨን ኦርደሩን ራሱ ሊቀበሏችሁ ይችላሉ። ግን ከሰዓታት ቆይታ በኋላ ሪፈንድ ብሎ አካውንታችሁ ላይ ብሩን ይመልሰዋል። ወይም ደግሞ ያ ዕቃ የለም አውት ኦፍ ስቶክ ይላችሁና ብራችሁ እንዲመለስ ይሆናል ማለት ነው። ይህንን ለምንድን ነው የሚያደርጉት? እናንተ መጀመሪያ እንድታዙ ነው የሚፈለገው። አንዴ ካዘዛችሁ ደግሞ ማዘዝ ማቆም ስለማትችሉ
ያው ውድ ነገር ስለሆነ ብራችሁን ይመልሱና ድጋሚ ሌላ ነገር ቺፕ ነገር እንድታዙ ያደርጓቸዋል። ያን ግን ዲስካውንታችሁ ላይኖር ይችላል አንዴ ስለተጠቀማችሁት ማለት ነው። ስለዚህ እነዚህን በዚህ ቪዲዮ የጠቀስኩላችሁን 5 ነገሮች አቮይድ ማድረግ ከቻላችሁ አካውንታችሁ ንጹህ ይሆናል። ምንም አይነት ኦርደር ዲክላይን አያደርግም፣ ፔመንት ፊልድም አይልባችሁም ማለት ነው። አይ ሆፕ ይህን ቪዲዮ ሁላችሁም ወዳችሁታል። ላይክ ማድረግ ደግሞ እንዳትረሱ። በቀጣይ ቪዲዮ ይዤላችሁ እንድመጣ የምትፈልጉትን ሀሳብ በኮሜንት ሴክሽን አሳውቁኝ። በዚህ ቪዲዮ ላይ ደግሞ ያላችሁ ጥያቄ ካለ ኮሜንት ሴክሽን ላይ ሪፕላይ አደርግላችኋለሁ፣ መጻፍ ትችላላችሁ ማለት ነው። ቸር ሰንብቱልኝ። ቻው